ሰላም ውድ ተማሪዎች በዚህ ቪዲዮ 7.2 struggle for economic independence የሚለውን የምንመለከት ይሆናል። struggle for economic independence ማለት የአፍሪካ ሀገራቶች ከቅኝ ግዛት እንዴት ነፃ ለመላቀቅ ትግል እንዳደረጉ ተመልክተናል። በዚህኛው ቪዲዮ ደግሞ እንዴት ከኢኮኖሚክ ጥገኝነት ነፃ ለመላቀቅ እየሞከሩ እንደሆነና ኮንቴምፖራሪ አፍሪካን ፕሮብለም አሁን ላይ አፍሪካን ጠፍንጎ የያዟት ችግሮች ምንድናቸው የሚለውን በመመልከት ምዕራፉን የምናጠቃልል ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ጋብዛለሁኝ። ከቻላችሁም ደግሞ ቪፒኤን አብርታችሁ ብትመለከቱልኝ ቪዲዮ ለብዙ ሰው ተደራሽ እንዲሆንና እኔም ተጠቃሚነቴ እንዲያድግ ሆኖ መበረታታት ይጨምራል። እንደሱ በማድረግ እንቀጥላለን ማለት ነው። ሌትስ ጎ ቱ ዘ ቪዲዮ። While Africa achieved substantial economic growth from 1965 to 1974, there has been a downward trend after that. አፍሪካ እንግዲህ በዋናነት በ1960ዎቹ በተለይም 1965 አካባቢ እና እስከ 1974 ባሉት ሙሉ በሙሉ ከቅኝ ግዛት ነፃ የወጣችባቸው አስርት ዓመታቶች ናቸው። በእነዚህ አስርት ዓመታቶች የአፍሪካ የኢኮኖሚ ሁኔታ ጥሩ የሚባል ነበረ፣ ወይንም ደግሞ ሰብስቴንሻል የሆነ ኢኮኖሚክ እድገት እያሳየች ነበረ። ነገር ግን ከ1974 በኋላ ባሉት ጊዜያቶች እስከ 1990ዎቹ ባሉት የአፍሪካ የኢኮኖሚ ሁኔታ እየወረደ የመጣበት ሁኔታ ነበረ። መጽሐፋችን እዚህ ጋር እንደሚለን there was a modest recovery in the second half of the 1990s but not enough to translate into meaningful increase in per capita income or reduction poverty. ከ1974 እስከ 1990 ባለው የአፍሪካ የኢኮኖሚ ሁኔታ እያሽቆለቆለ የመጣ ቢሆንም በ1990ዎቹ በተለይም ደግሞ ሰከንድ ሃፍ ማለት ከ1995 በኋላ ባሉት የአፍሪካ ኢኮኖሚ መሻሻልን እያሳየ ነበረ። ግን ይህ መሻሻል ይሄ ፐር ካፒታል ኢንከም የምንለውን ወይም ደግሞ አንድ ሰው ከሀገሪቱ ሙሉ ሀብት የሚደርሰው ግላዊ ገንዘብ በጣም ዝቅተኛ ነው። ሲቀጥል ደግሞ ሪዳክሽን ኦፍ ፖቨርቲ ድህነትንም በመቀነስ አኳያ አፍሪካ እስካሁንም ድረስ ስትረግል እያደረገች ነው። እዚህ ጋር ፐር ካፒታ ኢንከም ማለት ሀገሪቱ የሚኖራት ሀብት አለ። ከዛ ሀብት ላይ አንድ ግለሰብ ምን ያክል ገቢ ያለው ወይንም ያ ግለሰብ ያለው ከሀገሪቱ ሙሉ ሀብት ያ ግለሰብ ያለው ሀብት ምን ያክል ነው የሚለውን የሚነግረን ነው። የአፍሪካ ደግሞ በጣም ዝቅተኛ ነው። ወደ በለጸጉት ሀገራቶች ስንሄድ ግን እንደ አሜሪካ እንደ ዩሮፕ ባሉት ሀገራቶች የአንድ ግለሰብ ሀብት ፐር ካፒታ ኢንከሙ ሃይ ነው ማለት ነው። the GDP growth has barely kept pace with the high rate of population growth. GDP ማለት ደግሞ ግሮስ ዶሜስቲክ ፕሮዳክት ማለት ነው። አንዲት ሀገር ከሀገር ውስጥ የምታገኘው ገቢዋ ካልኩሌት የሚደረገው በጂዲፒ ነው። ኢኮኖሚ እንግዲህ ካልኩሌት ስናደርግ በሁለት ዋና ዋና ነገራቶች እናደርጋለን፣ በጂዲፒ እና በጂኤንፒ የሚባለው ያለ። ጂዲፒ ማለት ግሮስ ዶሜስቲክ ፕሮዳክት ሲሆን ጂኤንፒ ማለት ደግሞ ግሮስ ናሽናል ፕሮዳክት ማለት ነው። ሁለቱ ዋና ልዩነታቸው ጂዲፒ ማለት ከሀገር ውስጥ የሚገኘው ሙሉ ሀብት ሲሆን ጂኤንፒ ደግሞ ከሀገር ውጭ የሚገቡ ሀብቶች በጂኤንፒ ነው ካልኩሌት የሚደረጉት ማለት ነው። ለምሳሌ ይሄን ለማስረዳት አንድ ዘመድ ኑሯችሁ ከአሜሪካ የሆነ ያክል ዶላር ይዞ ቢመጣ ይዞት የመጣው ዶላር በጂኤንፒ ነው ካልኩሌት የሚደረገው ማለት ነው። የሀገራችን አፍሪካ ማለት ነው ወይንም እንደ አህጉር ያላት ጂዲፒ በጣም ዝቅተኛ ነው። የምታመርተው አመታዊ ምርት ያላት የአመታዊ ገንዘብ ካልኩሌት ሲደረግ የአፍሪካ በጣም ዝቅተኛ ነው። ያም የሆነበት ደግሞ ምክንያት መጽሐፋችን እንደገለጸው ከፍተኛ የሆነ የህዝብ እድገት ስላለ ነው ማለት ነው። achieving and maintaining reasonable real growth rates thus remains a major challenge for sub-Saharan Africa. ሚኒንግፉል የሆነ ወይንም ደግሞ ጥሩ የሆነ የኢኮኖሚ እድገት ማሳየት በተለይም ደግሞ በሰብ ሰሃራን አፍሪካ ከሰሃራ በታች ባሉ አፍሪካዎች ላይ ይህንን የኢኮኖሚ እድገት ማሳየት ከባድ እና እስካሁንም ድረስ ትልቁ ችግር ሆኖ ቀጥሏል ማለት ነው። Two of the principal factors adversely affecting African development in 1980s and in 1990s have been international debt and drought. ሁለት ዋና ዋና ምክንያቶች ተጠያቂ ሊሆን ይችላል ለአፍሪካ ድሃ ሆኖ መቅረት እና አፍሪካ እንዳታድግ ያደረጉ በዋናነት ሁለት ምክንያቶችን መጽሐፋችን ያስቀምጣል። እነሱም ዴት የምንለው ወይንም ብድር፣ ዓለም አቀፋዊ የሆነ ብድር እና ከፍተኛ የሆነ በተደጋጋሚ የሚከሰቱ ድርቆች ለአፍሪካ የኢኮኖሚ ድቀት ምክንያት ሊሆን ይችላል።
At the root of the problem are the continuing adverse terms of trade. እዚህ ጋር በደንብ እንድታደምጡኝ ይፈልጋሉ። ተርም ኦፍ ትሬድ ማለት ሁለት ሀገራቶች ይኖራሉ። ለምሳሌ ኢትዮጵያና አሜሪካን ብናወዳድር አሜሪካ ማንፋውቸርድ የሆኑ ያለቀላቸው እቃዎችን ነው ኤክስፖርት የምታደርገው። ኢትዮጵያ ደግሞ ጥሬ እቃዎችን ነው በዋናነት። ኢትዮጵያ ለምሳሌ ቡና ነው ወደ ውጭ ሀገራቶች ኤክስፖርት የምታደርገው። ሶ ያላለቀላቸው እቃዎች ወይም ማንፋውቸርድ ያልተደረጉ ያልተመረቱ እቃዎች ዋጋቸው በጣም ዝቅተኛ ነው። የአሜሪካ ደግሞ የተመረቱ እቃዎች ኦልሬዲ ያለቁ እቃዎች ስለሆኑ ዋጋቸው ውድ ነው። ሶ ተርም ኦፍ ትሬድ ማለት ይሄ ነው። መንግስታቶች የሚስማሙበት የንግድ መገበያ መስፈርት ማለት ነው። ሶ እንደዛ በሚሆንበት ሰዓት የአፍሪካ ሀገራቶች ብዙዎቹ ጥሬ ዕቃ ስለሆኑ ወደ ውጭ ሀገር ኤክስፖርት የሚያደርጉት ተርም ኦፍ ትሬዱ ባላንስድ ይሆን አይደለም ማለት ነው። ሲንስ ዘ 1960s አፍሪካ raw material exporters have dropped in price 10 or 20 times compared to manufactured importers ከ1960ዎቹ በኋላ የአፍሪካ ጥሬ ዕቃዎች ወደ ውጭ ሀገር ኤክስፖርት የምታደርገው በ10 እና በ20% እጥፍ ቀንሷል። በጣም መቀነስን አሳይቷል ማለት ነው። ነገር ግን ማንፋውቸርድ ኢምፖርቶች አሏት። የተመረቱ እቃዎችን ከቻይና፣ ከአሜሪካ እንዲሁም ከምዕራብ ሀገራቶች አፍሪካ ታስገባለች። እነዛ የምታስገባቸው ማንፋውቸርድ የሆኑ ወይም ያለቀላቸው እቃዎች ደግሞ ዋጋቸው በጣም ከፍተኛ ነው ማለት ነው። ሶ ይህ በሚሆንበት ሰዓት መገበያየት ከባድ ይሆናል ማለት ነው በአፍሪካ እና በበለጸጉት ሀገራቶች። ስለዚህ ምን አይነት ችግር ውስጥ ትገባለች ማለት ነው አፍሪካ? ረኒንግ አውት ኦፍ ፎሬን ኤክስቼንጅ ገቨርንመንት ሃቭ ሃድ ቱ ተርን ቱ ዘ አይኤምኤፍ። አይኤምኤፍ ማለት ኢንተርናሽናል ሞኔተሪ ፈንድ ማለት ነው። ለዓለም አቀፉ ማህበረሰብ ብድር የሚያቀርብ ተቋም ነው እንደ ወርልድ ባንክ ሁሉ ማለት ነው። ሶ የአፍሪካ ሀገራቶች ለፎሬን ኤክስቼንጅ ወይንም ደግሞ ቅድምም እንደተጠቀሰው የውጭ ሀገር ምርትን ያለቀላቸው እቃዎችን ለመግዛት ምን ያስፈልጋቸዋል? ፎሬን ኤክስቼንጅ ያስፈልጋቸዋል። ሶ እዚህ ጋር በሲምፕል ኤግዛምፕል ለመግለጽ ያክል ኢትዮጵያ የሆነ እቃ ከአሜሪካ መግዛት ብትፈልግ በኢትዮጵያ ብር አይደለም የምትገዛው። በምንድን ነው የምትገዛው? በዶላር ነው የምትገዛው። ሶ የብርና የዶላር ዋጋ ደግሞ ጭራሽ የማይመጣጠን ነው። አሁን ባለው ኤክስቼንጅ ሬት ራሱ አንድ ዶላር ወደ 170 አካባቢ እየተጠጋ ያለበት ሁኔታ ነው ማለት ነው። ያ በሚሆንበት ጊዜ ግዴታ ብሯ ወደ ዶላር መቀየር አለበት። ሲቀየር ደግሞ መጠኑ በጣም ዝቅተኛ ይሆናል። ሶ እቃዎችን መግዛት ስለማትችል ኢትዮጵያ ምን ታደርጋለች? ከአይኤምኤፍ ብድር ትበደራለች ማለት ነው። ያንን ብድር የምትበደረው ፎር ኤመርጀንሲ ፎሬን ኤክስቼንጅ ኤንድ ፎር ፈርዘር ሎይንስ ቱ ሄልፕ ፔይ ዘ ኢንተረስት ኦን ሎይንስ ዛት ዌር ኦልሬዲ ቱ ላርጅ ፎር ዘም ቱ ፔይ ኦፍ። ሶ ትልቅ የሆነ የእዳ ችግር ውስጥ ትገባለች ማለት ነው ኢትዮጵያ። ለምሳሌ ነው ኢትዮጵያን ያነሳ ነው ማለት ነው። ላይክ አስፈላጊ ነገራቶች ኢመርጀንሲ ፎሬን ኤክስቼንጅ ያስፈልጋታል። ያ ማለት አሁን በአሁኑ ባለው ሰዓት ራሱ በአሜሪካ እና በኢራን መካከል ባለው ጦርነት የነዳጅ ዋጋ በጣም ከፍተኛ ነው። ሶ ያንን ነዳጅ በኢትዮጵያ ብር መግዛት ስለማትችል ግዴታ ከየት ትበድራለች ማለት ነው? ኢትዮጵያ ከአይኤምኤፍ ትበድራለች። ያንን ብድር ደግሞ በቀላሉ መመለስ አትችልም። ለምን? ቅድም እዚህ ጋር ተመልክተናል። አድቨርስ ተርም ኦፍ ትሬድ የሚባለው ኢትዮጵያ ሁሌም ኤክስፖርት የምታደርገው ራው ማቴሪያል ነው። ያ ራው ማቴሪያል ደግሞ ዋጋው ዝቅተኛ ነው። ሶ የብድር አዘቅት ውስጥ ወይንም ደግሞ የብድር ሰርክል ውስጥ ትገባለች። ሁሌ ብድርን በመመለስ ውስጥ ትቋምጣለች ማለት ነው ኢትዮጵያ። ሶ ኢትዮጵያ እንደ ምሳሌ እናንሳ እንጂ አሁን እያየ ነው ያለ ነው። ሰፋ ስናደርገው እንደ አፍሪካ ነው። የአፍሪካ ሀብት ተመዝብሮ የማያልቅ ነው። ብዙ ሚኔራሎች፣ ብዙ የተፈጥሮ ሀብቶች ያሏት አህጉር ብትሆንም ነገር ግን ያንን ሀብቷን መጠቀም ያልቻለች አህጉር ነች ማለት ነው። ምክንያቱም ደግሞ ይሄ አድቨርስ ተርም ኦፍ ትሬድ የምንለው ነው ማለት ነው። ዘ ትረብል ኢዝ ዛት ዘ አይኤምኤፍ ኤንድ ኢትስ አሶሺየት ዘ ወርልድ ባንክ አር ፋይናንስድ ባይ ዘ ባንክ ኦፍ ዘ ዴቨሎፕድ ካፒታሊስት ኢኮኖሚስ ኦፍ ዌስተርን ዩሮፕ ኤንድ ዘ ዩኤስኤ። በጣም የሚገርመውና ትልቁ ችግር ደግሞ አይኤምኤፍ ወይም ኢንተርናሽናል ሞኔታሪ ፈንድ እና ወርልድ ባንክ እነዚህ ሁለቱ 1945 አካባቢ የተፈጠሩ ዓለም አቀፋዊ የኢኮኖሚ ተቋማት ናቸው። ሶ እነዚህ ተቋማት ደግሞ በፋይናንስ የሚደረጉት ወይም ፈንድ የሚደረጉት ዴቨሎፕድ በሆኑት ካፒታሊስት ሀገራቶች ነው ወይንም ደግሞ በበለጸጉት የምዕራብና የአሜሪካ ሀገራቶች ነው ማለት ነው። ስለዚህ በተዘዋዋሪ የአፍሪካ ሀገራቶች ከድሮ ቅኝ ገዢዎቻቸው ነው ማለት ነው ብድር የሚበደሩት። ያ ደግሞ ሁሌም ራው ማቴሪያልን እንዲሸጡ ሀገራቸው እንዳይበለጽግ ምክንያት ይሆናል። ዜር ፕራዮሪቲስ ሪፍሌክትድ ዘ ኢንተረስት ኦፍ ዘ ካፒታሊስት ዌስት። ሶ ይህ ደግሞ ምን አይነት ችግር ውስጥ ያስገባታል? በተጨማሪ አፍሪካን ማለት ነው
ሁሌ የምዕራባውያኖችን ፍላጎት ማሟላት ግዴታ ይሆናል። ለምሳሌ ምዕራባውያኖች የካፒታሊዝም ርዕዮተ ዓለም ተከታዮች ናቸው። ሶ ለአፍሪካ ሀገራቶች ብድር ሊያበድሯቸው ዘንድ ግዴታ ካፒታሊስት ሀገር መሆን አለባቸው፣ ዴሞክራሲን ማስፈን አለባቸው። ስለዚህ ጭነት ይጭኗቸዋል። ግዴታ እኛ የምንፈልገውን ነገር ካላደረጋችሁ ብድር አናበድራችሁም ወይ ደግሞ ቶሎ ብድራችንን ክፈሉ እያሉ የራሳቸውን ፍላጎት ያስቀድማሉ ማለት ነው። በተመሳሳይ መልኩ ደግሞ መጥፎ የሆኑ የምዕራባውያን ካልቸሮች አፍሪካ ሀገራቶች ኢምፕሊመንት እንዲያደርጉ ወይንም እንዲያስፈጽሙላቸው በገንዘብ ያስገድዷቸዋል ማለት ነው። which still regarded Africa primarily as the source of raw materials for its developed industries ማለት ነው። ስለዚህ አፍሪካ በስተመጨረሻ ምን አይነት ችግር ውስጥ ትወድቃለች ማለት ነው? መጀመሪያም ላይ እንደጠቀስ ነው ሁሌ ጥሬ ዕቃ አምራች እና ሁሌ ጥሬ ዕቃ ወደ ውጭ ሀገር ኤክስፖርት አድራጊ ወይንም ደግሞ ወደ ውጭ ሀገር ላኪ ሆና ትቀራለች ማለት ነው። በዚህ አጋጣሚ እነዚህ ዴቨሎፕድ የሆኑ ሀገራቶች እስካሁንም ድረስ አፍሪካን እንደ ጥሬ ዕቃ አምራች ነው የሚመለከቱን ማለት ነው። ሶ ከዚህ ነገር መውጣት ይጠበቅብናል። ማንፋውቸርድ የሆኑ እቃዎችንም ወደ ውጭ ሀገር ለመላክ ጥረቶች ያስፈልጋሉ ማለት ነው። ሪጂናል ኢኮኖሚክ ኮሚኒቲስ ሪጂናል ኢኮኖሚክ ኮሚኒቲ ሌላኛው የምንመለከተው አፍሪካ ይህንን ችግር ለመቅረፍ ምን ማድረግ ጀመረች የሚለውን ነው ማለት ነው። መጀመሪያ ያደረገችው ተቋማትን ማቋቋም ነው። በአፍሪካ ሀገራቶች መካከል ህብረት ይፈጥሩና በእነዚህ ህብረቶች ኢኮኖሚያቸውን እንዲሳለጥ ውህደት እንዲፈጠር የሚያደርጉበት ሁኔታ ሪጂናል ኢኮኖሚክ ኮሚኒቲ ወይንም ክልላዊ የኢኮኖሚ ህብረት የሚባልን ተቋም ያቋቁማሉ ማለት ነው። ሶ አርኢሲ ኦር ሪጂናል ኢኮኖሚክ ኮሚኒቲ አር ስታብሊሽድ ኢን ዲፈረንት ሪጅንስ ኦፍ አፍሪካ በተለያዩ የአፍሪካ ሪጅኖች በሰሜን፣ በምስራቅ፣ በደቡብ እንዲሁም በመካከለኛው አፍሪካ ተቋቁመዋል። ዘ ፐርፐዝ ኦፍ ዘ አርኢሲ or regional economic community is to facilitate regional economic integration between members of the individual regions and through the wider African economic community which was established under the Abuja Treaty of 1991 ምክንያታቸው ምንድን ነው? የኢኮኖሚክ ኮሚኒቲ ወይንም አርኢሲ የምንለው ተቋም መቋቋማቸው ምክንያቱ ምንድን ነው ስንል ፋሲሊቴት ሪጂናል ኢኮኖሚክ ኢንተግሬሽን በአፍሪካ ሀገራቶች መካከል ኢኮኖሚው ኢንተግሬት እንዲሆን፣ እንዲዋሃድ፣ እንዲሳለጥ ማድረግና በተጨማሪም በሪጅኖች በክልሎች የተከለለ ብቻ ሳይሆን በመላው አፍሪካ እንደ አፍሪካን ኢኮኖሚክ ኮሚኒቲ ባለው አንጻር እንዲገናኙ ማድረግ ነው። እነዚህ ተቋማቶችም የተቋቋሙት አቡጃ በሚባለው ትሪቲ ወይንም ደግሞ ስምምነት ነው። አቡጃ ናይጄሪያ ውስጥ የሚገኝ ከተማ ነው። 1991 ጀምሮ ነው እነዚህ ተቋማቶች መቋቋም የጀመሩት። ከታች የምንመለከታቸው ይሆናል። The 1980s Lagos Plan of Action for the Development of Africa and the Abuja Treaty proposed the creation of REC or Regional Economic Communities as the base of wider African integration with a view to regional and eventual continental integration ማለት ነው። ከ1980 ላይ የተደረገው የላጎስ ፕላን ላጎስም እዛው ናይጄሪያ ውስጥ የሚገኝ ከተማ ነው። ላጎስ ላይ ባደረጉት ፕላን እንዲሁም ደግሞ አቡጃ ላይ 1991 ላይ ባደረጉት ስምምነት እነዚህን ሪጂናል ኢኮኖሚክ ኮሚኒቲዎችን ፈጠሩ። የፈጠሩበትን ምክንያት በአፍሪካ ክልሎች ክልል ሲባል እንደ አፍሪካ ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ እንዲሁም መካከለኛ ለአምስት ነው በዋናነት አፍሪካ የምትከፈለው። ሶ በእነዚህ ክልሎች መካከል ኢንተግሬሽን ውህደት እንዲኖርና በተጨማሪም ደግሞ ኤቨንቹዋል ኮንቲነንታል ኢንተግሬሽን እንደ መላ አህጉር ደግሞ ኢኮኖሚያቸው እንዲሳለጥ ለማድረግ ነው ማለት ነው እነዚህን ተቋማቶች ያቋቋሙት። The RECs are increasingly involved in coordinating AU member states interests in wider areas such as peace and security, development and governance ማለት ነው። እነዚህ ሪጂናል ኢኮኖሚክ ኮሚኒቲ የምንላቸው በአፍሪካ ሀገራቶች መካከል ኮኦርዲኔሽን እንዲኖር በተለይም ደግሞ የአፍሪካ ህብረት አባል በሆኑ ሀገራቶች ኦልሞስት ሁሉም በሚባል የአፍሪካ ሀገራቶች የኤዩ ወይንም የአፍሪካ ህብረት አባል ናቸው። ሶ በእነዚህ አባላቶች መካከል ከኢኮኖሚ በተጨማሪ በሰላም፣ በደህንነት፣ በእድገትና በአስተዳደር ዘይቤ የአፍሪካ ሀገራቶች እንዲበለጽጉ እየሰራ ያለ የሪጂናል ኢኮኖሚክ ኮሚኒቲ ነው ማለት ነው። ሶ እነዚህ ኮሚኒቲዎች በዋናነት ማን ማን ናቸው ብሎ መጽሐፋችን አራቶቹን ጠቅሷቸዋል ማለት ነው። ሜጀር ሪጂናል ኢኮኖሚክ ኮሚኒቲስ የመጀመሪያው ኮመን ማርኬት ፎር ኢስተርን ኤንድ ሳውዘርን አፍሪካ ወይንም ኮሜሳ ይባላል በምህጻረ ቃል።
የምስራቅ አፍሪካ እና የደቡብ አፍሪካን የሚያገናኝ ነው ማለት ነው። ኢዝ ሪጂናል ኢኮኖሚክ ኮሚኒቲ ኢን አፍሪካ ዊዝ 21 ሜምበር ስቴትስ ስትሬችንግ ፍሮም ቱኒዥያ ቱ ስዋዚላንድ። ይህ ኮሜሳ የሚባለው ማለት ነው 21 አባላት ሀገራቶች አሉት። ከቱኒዥያ እስከ ስዋዚላንድ ድረስ ስትሬች ያደርጋል ወይም ይለጠጣል ማለት ነው። ያ ማለት በጣም ብዙ ክፍልን የሚሸፍን የኢኮኖሚ ህብረት ነው ማለት ነው። ኮሜሳ was formed in December 1994 replacing preferential trade area which had existed since 1981. የተቋቋመው እንግዲህ ኮሜሳ 1994 ላይ ነው። ይህን ፕሮፌንሻል ትሬድ ኤሪያ የሚባለውን ተቋም ሪፎርም አድርገውት ወይንም ይህንኛውን 1981 ላይ የተመሰረተውን ትተውት ወደ ኮሜሳ ቀየሩት ማለት ነው። ሁለተኛውና ዋነኛው ኢኮኖሚክ ኮሚኒቲ ኦፍ ዌስት አፍሪካን ስቴትስ ወይም ኢኮዋስ የሚባለው ነው ማለት ነው። ይህንኛው ደግሞ የትኞቹን ሀገራቶች ያጠቃልላል? ቤኒን፣ ቡርኪና ፋሶ፣ ኬፕ ቨርድ፣ ኮት ዲቮር፣ ጋምቢያ፣ ጋና፣ ጊኒ ቢሳው፣ ላይቤሪያ፣ ማሊ፣ ኒጀር፣ ናይጄሪያ፣ ሴኔጋል፣ ሲራሊዮን እና ቶጎን እነዚህን ሀገራቶች የሚያጠቃልል ነው ማለት ነው። ሌላኛው ኢንተርገቨርንመንታል አውቶሪቲ ኦን ዴቨሎፕመንት ወይም ኢጋድ የምንለው ሀገራችን ኢትዮጵያ የምትጠቃለልበት ሪጅናል ኢኮኖሚክ ኮሚኒቲ አለ። እሱም ኢትዮጵያ፣ ሱዳን፣ ሳውዝ ሱዳን፣ ኤርትራ፣ ኬንያ፣ ዩጋንዳ እና ጅቡቲ አባል ሀገራቶቹ ናቸው። ሌላኛው ሳውዘርን አፍሪካን ዴቨሎፕመንት ኮሚኒቲ ወይም ሳዲክ የሚባለው አለ። የዚህኛው አባል ሀገራቶች ደግሞ አንጎላ፣ ቦትስዋና፣ ሌሴቶ፣ ማላዊ፣ ሞዛምቢክ፣ ስዋዚላንድ፣ ዩናይትድ ሪፐብሊክ ኦፍ ታንዛኒያ፣ ዛምቢያ፣ ዚምባብዌ፣ ሳውዝ አፍሪካ እና ሪፐብሊክ ኦፍ ኮንጎ የዚህኛው ተቋም አባላቶች ናቸው ማለት ነው። ሶ የአፍሪካ ሀገራቶች እነዚህን ኢኮኖሚክ ኮሚኒቲዎች የፈጠሩበት ዋነኛው ምክንያት ምንድን ነው? በሀገራታችሁ መካከል ይህ ትሬድ ባሪየር ወይንም የንግድ መሰናክል የሚባለውን ነገር እንዳይኖር ነው ማለት ነው። በመቀጠል ደግሞ ዋና ዓላማቸው እነዚህ ሪጅኖች ከተዋሃዱ በኋላ እንደ አፍሪካ እንደ አህጉር ዋና መገበያያ አንድ የሆነ ፓስፖርት ሁሉም ሀገር ላይ መሄድ እንድንችል ማለት ነው። እንደ ዩሮፕ ሁሉ አሁን አንድ የዩሮፕ ሀገር መታወቂያ ካለን ሁሉም የዩሮፕ ሀገራቶች መሄድ እንደምንችለው ሁሉ ለምሳሌ የኢትዮጵያ መታወቂያ ካለኝ ወደ ሱዳን፣ ወደ ሳውዝ ሱዳን፣ ወደ ኬንያ መሄድ እንድችል ዓላማቸው አድርገው ይዘውታል። እንግዲህ መቼ እንደሚሳካ ወደፊት የምንመለከተው ይሆናል ማለት ነው። ሶ ኢጋድ ሜምበር ስቴትስ የምንላቸው እነዚህኞቹ ናቸው። ሱዳን፣ ኢትዮጵያ እዚህ ጋር መመልከት ትችላላችሁ። እነዚህኞቹ ደግሞ ሳድክ የምንላቸው ሀገራቶች ናቸው ወይም የሳድክ አባላቶች ሀገራቶች ናቸው። እዚህኛ ላይ ደግሞ የምንመለከተው ኢኮዋስ ወይንም ኢኮኖሚክ ኮሚኒቲ ፎር ዌስት አፍሪካ ስቴትስ የሚለው አባል ሀገራቶችን እዚህ ጋር በካርታ መጽሐፋችን እንዳስቀመጠ ያሳየናል ማለት ነው። ሶ ብትይዟችሁ ትጠቀማላችሁ። ሌላኛው እና የመጨረሻው የዩኒቱ መጨረሻ የሆነው 7.3 ሜጀር ኢሹ ኢን ኮንቴምፖራሪ አፍሪካ፣ አሁን ላይ አፍሪካ እያጋጠሟት ያሉት ዋና ዋና ችግሮች ምንድናቸው የሚለውን በማየት የምናጠናቅቅ ይሆናል ማለት ነው የዛሬ ክላሳችንን። ሞስት አፍሪካን ካንትሪስ which were product of colonialism have stronger ties with their former colonial masters። እንግዲህ በጣም ብዙዎቹ የአፍሪካ ሀገራቶች ከዩሮፕ ቅኝ ግዛት ነፃ ከወጡ በኋላ እስካሁንም ድረስ ከገዢዎቻቸው ወይንም ከቅኝ ገዢዎቻቸው ጠንካራ የሆነ ግንኙነት አላቸው። they are coming to term with post-colonial challenges ranging from contested boundaries, ethnicity, corruption, nepotism to client patron relations። ሶ አሁንም ድረስ ከቅኝ ግዛት ከተላቀቁም በኋላ ማለት ነው የአፍሪካ ሀገራቶች የቅኝ ግዛት ሌጋሲ አለ ወይንም ቅኝ ግዛት ያመጣቸው መጥፎ ወይንም ጥሩ ያልሆኑ ሌጋሲዎች ያስቀራቸው መጥፎ ሁኔታዎች አሉ ማለት ነው። ከነዛ ሁኔታዎች መካከል የመጀመሪያው ኮንተስትድ ባውንደሪስ ነው። በሀገራቶቹ መካከል ያለው ድንበር ወይንም ደግሞ ጥል የሚፈጠርባቸው ድንበሮች። ያ ማለት ምንድን ነው? እነዚያ የምዕራብ ሀያላን ሀገራቶች እነሱ ናቸው መስመሩን ሁሉንም ነገር ባውንደሪዎቹን ወሰኖቹን ወስነው የሄዱት ማለት ነው። ሶ በአፍሪካ ሀገራቶች መካከል በድንበር ምክንያት ያለመግባባት ሁኔታ ይፈጠራል ማለት ነው። ይህ የመጀመሪያው ቅኝ ግዛት ያስቀመጠው መጥፎ ሊጋሲ ነው። ሁለተኛ ኤትኒሲቲ በዘሮች መካከል ማለትም በሬሶች በዘሮች መካከል ችግር ይፈጠራል። ከታች የምንመለከተው ይሆናል እንዴት ናይጄሪያኖች በዘር ምክንያት ወደ ጦርነት እንደገቡ፣ ሱዳኖች
ሶማሊያውያኖችንም ጭምር እንዴት በዘር ምክንያት ወደ ጦርነት እንደገቡ የምናይ ይሆናል። ኮራፕሽን ሌላኛው ደግሞ ሙስና የምንለው ነው። ኒፖቲዝም ቱ ክላይንት ፓርትነር ሪሌሽን ማለት ኒፖቲዝም የሙስና አይነት ነው። ላይክ ዘመዶችን ቅድሚያ መስጠት፣ ለቤተሰቦቻችን ቅርባችን ላሉ ሰዎች ቅድሚያ መስጠት ኢንስቴድ ኦፍ ሁሉንም ሰው በእኩል መልኩ ስራ ከመስጠት ወይንም ከማስተናገድ ይልቅ ቅርብ ለሆኑ ሰዎች የምንሰጥ ከሆነ ያ ኒፖቲዝም ይባላል ማለት ነው። ሶ እነዚህ ቅኝ ግዛት የተዋቸው እስከዛሬም ድረስ አፍሪካን ወደኋላ የጎተቷት ችግሮች ናቸው። ዘ ሶ ኮልድ ኮሎኒያል ሃንጎቨር ኢዝ ዲፕሊ ኢምቤድድ። ሌላኛው ደግሞ ኮሎኒያል ሃንጎቨር የምንለው ነው። ኮሎኒያል ሃንጎቨር ማለት የሆኑ ሀገራቶች ከቅኝ ግዛት ነፃ ከወጡ በኋላ ቅኝ ግዛት ትቷቸው የሄዱ መጥፎ ችግሮች ወይንም ደግሞ ጥሩ ያልሆኑ አህጉሪቷን ሊሆን ይችላል ወይንም ሀገሪቷን ሊሆን ይችላል ወደኋላ የሚጎትቱ ነገራቶች ኮሎኒያል ሃንጎቨር ይባላል ማለት ነው። ለምሳሌ ፍራንስ ፎር ኢንስታንስ ሃዝ ኦልዌይስ ሜንቴንድ ስትሮንግ ታይስ ዊዝ ኢትስ ፎርመር ኮሎኒስ ኢን ሰብ ሳሃራን አፍሪካ ኤምድ አት ሰስቴኒንግ ኢትስ ኒው ኮሎኒያል ግሪፕ ኢን ዚስ ካንትሪስ። ለምሳሌ እንግዲህ መጽሐፋችን ፈረንሳይን አስቀምጧል። ፈረንሳይ ብዙውን የምዕራብ የአፍሪካ ቦታዎች እንደተቆጣጠረች ከዚህ በፊት አይተናል። ሶ ከነዚያ ከቅኝ ከገዛቻቸው ሀገራቶች ጋር እስካሁንም ድረስ ስትሮንግ የሆነ ጠንካራ የሆነ ግንኙነት አላት። ያን ደግሞ ለምንድን ነው የምታደርገው? ለአፍሪካውያኖቹ ጥቅም ሳይሆን ከነዚህ ከአፍሪካ ሀገራቶች የምታገኘው ጥቅም አለ። እንደሚታወቀውም ከፍተኛ የሆነ የናቹራል ሪሶርስ ስላለ እነዚህን ናቹራል ሪሶርስ በተዘዋዋሪ ትወስዳለች ማለት ነው። ስትሮንግሊ እንደ ድሮ ቅኝ ግዛት አይሆን እንጂ በኢኮኖሚ ጫና እየፈጠረች በፖለቲካ ጫና እየፈጠረች ከነዚህ ከድሮ ቅኝ ግዛቶቿ ብዙ ጥቅሞችን ታገኛለች። ከነዛ መካከል አሁን ከፈረንሳይ ዶሚነንስ ለምሳሌ በቅርቡ ነፃ የወጣችው ቡርኪና ፋሶ ነች። በኢብራሂም ትራውሬ አማካኝነት ብዙ ሰው ያውቀዋል ብዬ ስላሰብኩ ነው። በእሱ አማካኝነት ቡርኪና ፋሶ ከፈረንሳይ ዶሚነንስ ነፃ ወጥታለች ማለት ነው። ሶ ሌሎችም የአፍሪካ ሀገራቶች እንደዚያ ቢያደርጉ ይበረታታል ብዬ ነው የማስበው እንደ ግል ማለት ነው። በመቀጠል ሞስት ኦፍ ዘ ኒውሊ ኢንዲፔንደንት አፍሪካን ካንትሪስ ሼር ፒፕል ሁ ቢሎንግ ቱ ሴም ኢትኒክ ግሩፕስ። ብዙዎቹ ነፃ ከዩሮፒያኖቹ ነፃ የወጡት የአፍሪካ ሀገራቶች ማለት ነው ተመሳሳይ የሆነ ዘር አላቸው። ያ ማለት ባጭሩ ምንድን ነው? አንድ ሀገር ላይ ተመሳሳይ የሆነ ኢትኒክ ግሩፕ ሊኖር ይችላል። በተቃራኒው ደግሞ ተመሳሳይ ያልሆነ ኢትኒክ ግሩፕ ሊኖር ይችላል ማለት ነው። ሶ በእነዚህ ዘሮች ኢትኒክ ግሩፕ ማለት የዘር ቡድኖች ነው። ሶ በእነዚህ የዘር ቡድኖች ጸብ ይፈጠራል ማለት ነው። ያም ደግሞ ወደ ከፍተኛ የሆነ የብሔር ግጭት ውስጥ ያስገባል ማለት ነው። ይህ ሌላኛው ኮሎኒያሊዝም ጥሎት የሄደው ትልቁ ችግር ነው። ዚስ ሃድ ሌድ ሰም አፍሪካን ስቴትስ ቱ ትራይ ቱ ሪድራው ኮሎኒያል ባውንደሪስ ፎሎዊንግ ኢትኒክ ሰትልመንት ማለት ነው። ይህም ተከትሎ ብዙ የአፍሪካ ሀገራቶች ባውንደሪያቸውን ወይንም ደግሞ ድንበራቸውን ዘርን መሰረት ለማድረግ እንደ መፍትሄ ይዘው ይንቀሳቀሳሉ ማለት ነው። ይሄ ደግሞ ትልቅ ችግርን እየፈጠረ ይገኛል ማለት ነው እስካሁንም ድረስ። ለምሳሌ ያክል ሶማሊያውን ሶማሊኛ ቋንቋ የሚናገሩ ኢትዮጵያ ውስጥ አሉ ሶማሌዎች፣ ኬንያ አሉ፣ ጅቡቲ ውስጥ አሉ። ኢትዮጵያም ጋር ከዚህ በፊት ግጭት ውስጥ የገባችበት ምክንያት እነዚህን ሶማሊኛ ተናጋሪ የሆኑ ህዝቦች በአንድ ላይ እሰበስባለሁ በሚል ምክንያት ነው ማለት ነው። ይህ ነገር ምንን ይፈጥራል ማለት ነው? በአፍሪካ ሀገራቶች መካከል ግጭትን ይፈጥራል ማለት ነው። አዘ ሪዛልት አፍሪካ ሃዝ ሲን ፍሪኩዌንት ቦርደር ኮንፍሊክት። ይህንንም ተከትሎ አፍሪካ በተደጋጋሚ ወደ ድንበር ግጭት ውስጥ የመግባት አዝማሚያዋ ከፍተኛ ነው። ሌላኛው ኢትኒክ ኦፕሬሽን ኤንድ ኮንፍሊክትስ ዊዝን አፍሪካን ስቴትስ ሃቭ ብሬድ ሲቪል ዋርስ። ኢትኒክ ኦፕሬሽን የዘር ጭቆና እና ኮንፍሊክት በዘር መካከል የሚፈጠር ግጭት አፍሪካ ወደ እርስ በርስ ጦርነት በተደጋጋሚ ጊዜ እንድትገባ አድርጓታል። አት ዘ ሩት ኦፍ ዘ ኢትኒክ ኮንፍሊክት ሃቭ ቢን ፖለቲካል ኢኮኖሚክ ኤንድ ሶሻል ኢንጀስቲስ። የእነዚህ የዘር ግጭቶች የሚፈጠሩባቸው በፖለቲካ በኢኮኖሚ እና በማህበራዊ ኢፍትሐዊነት ሊሆን ይችላል። አንዱን ዘር ወይም አንዱን ብሔር ከፍ አድርጎ ሌላኛውን ደግሞ ዝቅ አድርጎ በሚገዛበት ጊዜ ዝቅ የተደረጉት ማህበረሰቦች ቂምን ያዝላሉ። ያ ቂም ደግሞ ይፈነዳና ወደ እርስ በርስ ጦርነት ይሄዳል ማለት ነው። ዜርፎር አፍሪካ ኢዝ ኤ ኮንቲነንት ዛት ሃዝ ቢን ኮንቲኒዋሊ ፕሌጅድ by the effect of ethnic conflict from conflict between the southern Igbo and northern Hausa in the Biafra War to the ethnic cleansing in Darfur and Rwanda. Africa has suffered tremendously as a result of ethnic discord ማለት ነው። ይህንንም ተከትሎ በዘሮች መካከል ወይም በብሔሮች መካከል የሚፈጠረውን ግጭት ተከትሎ
አፍሪካ በተደጋጋሚ ወደ እርስ በርስ ጦርነት ስትገባ ተመልክተናል፣ እስካሁንም ድረስ ማለት ነው። ለምሳሌ መጽሐፋችን ከጠቀሳቸው መካከል በሳውዘርን ኢግቦ እና በኖርዘርን ሀውሳዎች፣ እነዚህ ናይጄሪያ ውስጥ የሚገኙ ዘሮች ናቸው ሁለቱ። ከታች መጽሐፋችን በሰፊው ዘርዝሮ ያሳየናል። ባያፍራ ላይ በተደረገው የእርስ በርስ ጦርነት ለ3 ዓመታቶች ከፍተኛ የሆነ የደም መፋሰስ ተደርጎ ነበር። ሌላኛው ኢትኒክ ክሊንዚንግ ኢን ዳርፉር፣ ዳርፉር ላይ፣ ዳርፉር ሱዳን ውስጥ የሚገኝ ከተማ ነው በሰሜን ሱዳን እና በደቡብ ሱዳን ከ2003 ጀምሮ የተደረገ የእርስ በርስ ጦርነትን ብቻ ሳይሆን የዘር ማጥፋትን ያስመለከተ ነው። ሌላኛው የሩዋንዳ የዘር ማጥፋት ነው 1994 ላይ የተደረገው በሁቲዎች እና በቱትሲዎች መካከል ማለት ነው። ሁቲዎች ቱትሲዎችን እንዴት አድርገው እንደጨፈጨፏቸው መጽሐፋችን በትንሹም ቢሆን ከታች ያስመለክተናል። እነዚህ ግጭቶች በኢትኒክ ወይንም ዘርን መሰረት አድርጎ የሚፈጠሩ ግጭቶች ናቸው። ይሄ ዋናውና ትልቁ አፍሪካን ወደኋላ የጎተታት እስካሁንም እየጎተታት ያለው ችግር ነው። አፍሪካ አሁንም ድረስ በኢትኒክ ወይንም በዘር አማካኝነት ወደኋላ ቀርታለች። The Biafra War, also known as the Nigerian Civil War, is an educative example when studying አፍሪካን ኢትኒክ ኮንፍሊክት። የባያፍራው ጦር በሳውዘርን ኢግቦዎች እና በኖርዘርን ሀውሳዎች መካከል የተደረገው የባያፍራው ጦርነት ትልቁ ምሳሌ ነው ብሎ መጽሐፋችን እንደ ምሳሌ ያስቀምጦታል። The Biafra War began shortly after Nigeria gained independence from Great Britain, and as young inexperienced nation, the divisiveness of ethnic conflict soon engulfed the nascent war ማለት ነው። እንግዲህ የባያፍራው ጦርነት ናይጄሪያ 1960 ላይ ከእንግሊዝ ነፃ ከወጣች በኋላ የተጀመረ ነው ማለት ይቻላል ማለት ነው። ጦርነቱ 1966 ይጀመር እንጂ ዋናው መንስኤ ግን እንግሊዝ ነፃ ከወጣች በኋላ የተወችው ትልቅ መጥፎ ሌጋሲ ነው ማለት ነው። እሱንም ዘረዝርላችኋለሁ። ይቺ ናይጄሪያ እንግዲህ ከእንግሊዝ ነፃ ከወጣች በኋላ በፖለቲካሊም ኢኮኖሚካሊም አንኤክስፒሪየንስድ ነች። ምክንያቱም ብዙ ነገሯ በእንግሊዝ ቁጥጥር ስር ስለነበረ እንዴት ሀገር መምራት እንዳለባቸው ህዝቦቹም በስትክክል አያውቁም ነበረ። በናይጄሪያ ውስጥ ደግሞ በጣም ብዙ ዘሮች አሉ ማለት ነው። ያንንም ተከትሎ በእነዚህ ዘሮች መካከል ጦርነት ይፈጠራል። during British rule, the northern regions of Nigeria was largely isolated from the southern and eastern region. ትልቁ እንግሊዝ በእነዚህ ዘሮች መካከል የተከለችው መርዝ ምንድን ነው? ለያይታ ነበር የምትገዛቸው። የሰሜኑን፣ የደቡቡን፣ የምስራቁን የናይጄሪያ ክፍል አሁን በአንድ ላይ ይሆኑ እንጂ ለያይታ ስትገዛቸው ስለነበረ ውህደት አልነበራቸውም ማለት ነው። በኋላ ላይ ልክ እንግሊዝ 1960 ላይ ለቃ ስትወጣ ወይንም ናይጄሪያን ነፃ ስታወጣት ማለት ነው በዘሮቹ መካከል ውህደት ይፈጠራል። ውህደቱ ሲፈጠር ግን አንዱ ዘር ሌላውን ዘር መጨቆን ይጀምራል ማለት ነው። ይሄ ነው እንግዲህ ትልቁ ምክንያት ለጦርነቱ መነሳት። The distribution of wealth was unequal as the Igbo people of southeast regions had greater prosperity due to palm oil and petroleum resources. በኢኮኖሚ አንጻርም ስንመለከተው እንግዲህ የደቡብ ምስራቅ ኗሪ ወይንም ሰፋሪ የነበሩት የኢጌቦ ህዝቦች ማለት ነው በፕሮስፐር ነበሩ። ከኢኮኖሚ አንጻር ስንመለከተው የበለጸጉ ነበሩ። ከየትኞቹ አንጻር? ከሰሜኖቹ ሀውሳዎቹ አንጻር ኢኮኖሚካሊ ጥሩ ሁኔታ ላይ ያሉ ናቸው። ያም የሆነበት ምክንያት ደግሞ ከፍተኛ የሆነ የነዳጅ ክምችት እና የፔትሮሊየም ሪሶርስ ስለነበረ ነው ማለት ነው። ኢን ኮንትራስት ይለናል መጽሐፋችን፣ ኢን ኮንትራስት ቱ ዘ ሀውሳ who occupied the north and Yoruba who occupied the southwest, the southeastern Igbo were geographically isolated. ሀውሳዎች እና ዮሩባዎች እነዚህ ሶስቱን ዘሮች በዋናነት መርዳት ይኖርባቸዋል። ይህን ጦርነት አንደርስታንድ ለማድረግ ኢግቦዎች አሉ፣ ሀውሳዎች አሉ እና ዮሩባ የሚባሉ ሶስት ዘሮች አሉ ማለት ነው። ኢግቦዎች በደቡብ ምስራቅ የሚኖሩ ናቸው። ሀውሳዎች ደግሞ በሰሜኑ የናይጄሪያ ክፍል የሚኖሩ ናቸው። ዮሩባዎች ደግሞ በሳውዝ ዌስት ናይጄሪያ ወይም ደግሞ በደቡብ ምዕራብ ናይጄሪያ የሚኖሩ ናቸው ማለት ነው። ኢግቦቹ ጂኦግራፊካሊ አይዞሌትድ ሆኑ ማለት ነው። ያ ማለት ከሌሎቹ ከሀውሳ እና ከዮሩባ የተለዩ ነበሩ ማለት ነው። ያም ነው እንግዲህ መጽሐፋችንም እንደሚገልጸው ወደ ጦርነቱ የከተተን። as a result of their decentralized location, wealth and religion, the Igbo people were marginalized and labeled as outsider. ልክ 1960 ናይጄሪያ ነፃ ከወጣች በኋላ
ብዙ ስልጣን ይዘው የነበሩት ሀውሳዎች ናቸው። ሀውሳዎች ከሪሊጅንም አንፃር ስንመለከተው ከሃይማኖትም አንፃር ሙስሊሞች ናቸው። ኢግቦዎች ደግሞ ክርስቲያኖች ነበሩ ማለት ነው። ሶ 1960 ላይ እንግሊዝ ለቃ ስትወጣ ሀውሳዎች ብዙውን ስልጣን መያዝ ጀመሩ ማለት ነው። ይህ ምን ፈጠረ ማለት ነው? ቴንሽን ፈጠረ። ምን ብለው ማሰብ ጀመሩ ኢግቦዎች? እነዚህ ሀውሳዎች እኮ ከፍተኛ የሆነ ስልጣንን ያዙ። ሲቀጥል ደግሞ ብዙ ሀብት የሚመጣው ከኛ ከኢግቦዎች ነው። ነገር ግን እኛ ጥሩ ድምፅ ወይንም ስልጣን የለንም። ስለዚህ መፈንቅለ መንግስት ማድረግ አለብን ብለው ማሰብ ጀመሩ ማለት ነው ኢግቦዎች። መጽሐፋችንም እንደሚለው as a result of their decentralized location, wealth and religion, the Igbo people were marginalized and labeled as outsider. ኢግቦዎችን እንደ አውትሳይደር ወይንም ደግሞ ናይጄሪያዊ እንዳልሆኑ ሀውሳዎች ማሰብ ጀመሩ ማለት ነው። As a result of the 1966 military coup, Nigeria was thrown into a bloody civil war, and the Hausa-controlled government mobilized drastic measures to eliminate the Igbo population, which had chosen to cede and form the nation of Biafra. 1966 ላይ ሁለት መፈንቅለ መንግስት ተደርጓል። የመጀመሪያው መፈንቅለ መንግስት ኢግቦዎች ሀውሳዎችን የሀውሳ መሪዎች ብዙዎቹ የሀውሳ መሪዎች ነበሩ፣ እነሱን የፈነቀሉበት ነው። ከ4 ወራቶች በኋላ ደግሞ እነዚህ ሀውሳዎች መልሰው ኢግቦዎችን ከስልጣን ይፈነቅሏቸዋል ማለት ነው። ያንንም ተከትሎ ኢግቦዎች ምን አሰቡ? በቃ መገንጠል አለብን፣ ሲሴድ ማድረግ አለብን ብለው ባያፍራ የምትባል ሀገርን ለብቻቸው መሰረቱ ማለት ነው። ሶ ይህንንም ተከትሎ የእርስ በርስ ጦርነቱ ሊጀምር ነው ማለት ነው። ሀውሳዎች ቀጥታ ኢግቦዎች ላይ የጦርነት አዋጅን አወጁ ማለት ነው። ሶ ደጋግሜ እየጠራሁላችሁ ያለሁት ሀሳቡን አንደርስታንድ እንድታደርጉት ነው። ያንንም ተከትሎ በጣም ብዙ ደም መፋሰስ ከተካሄደ በኋላ ላይ ግን አሁን ናይጄሪያ እነዚህ ሶስቱ የኢግቦ ዮሩባና የሀውሳ ዘሮች በጋራ የሚኖሩበት ሁኔታ ተፈጥሯል። አሁንም ድረስ ኢትኒክ ቴንሽን ቢኖርም ግን የተሻለ ሁኔታ ነው ያለው ማለት ነው። ሌላኛው መጽሐፋችን እንደ ምሳሌ ያስቀመጠው አሰቃቂው የሩዋንዳ የዘር ማጥፋት ጭፍጨፋ ነበረ 1994 ላይ የተደረገው ማለት ነው። ሲሚላርሊ ይለናል መጽሐፋችን ዘ አፍሪካን ካንትሪ ኦፍ ሩዋንዳ ሃዝ ኤ ሎንግ ሂስትሪ ኦፍ ኢትኒክ ኮንፍሊክት። በጣም ረዥም የሆነ ሂስቶሪክ የሆነ በሩዋንዳ ውስጥ በሚኖሩ ዘሮች መካከል የዘር ግጭት ነበረ። ዘ ሞስት ሆሪፊክ ዲስፕሌይ ኦፍ ቫዮለንስ ኦከርድ ፍሮም ኤፕሪል ቱ ጁላይ ኦፍ 1994 ቢትዊን ቱ ኦፍ ሩዋንዳስ ኢትኒክ ግሩፕስ ዘ ቱትሲ ኤንድ ዘ ሁቱ። በሁቱዎች እና በቱትሲዎች መካከል የተደረገው 1994 ላይ ለሶስት ወራቶች የዘለቀው የእርስ በርስ መጨፋጨፍ ማለት ነው ሁቱዎች ቱትሲዎችን የጨረሱበት የዘር ማጥፋት ሁኔታ ነበረ። The Rwanda genocide, as it came to be known, was one of the bloodiest ethnic conflicts in the history. በታሪክ ውስጥ ካሉ የዘር ጸቦች መካከል በሁቱዎች እና በቱትሲዎች የተደረገው ከፍተኛውን ይይዛል ማለት ነው። በሶስት ወራቶች ወደ 800 ሺህ ኦልሞስት ወደ 1 ሚሊዮን የተጠጋ ቱትሲ ነበረ ማለት ነው የሞተው። The attempted extermination of the Tutsi by the Hutu people resulted in 800,000 deaths, the majority being Tutsi. ቱትሲዎች ናቸው እንግዲህ ብዙዎቹ ከ800 ሺዎቹ መካከል ቱትሲዎች ናቸው። ሞዴሬት ሁቱ የሚባሉትም ሙተዋል። ያ ማለት ቱትሲዎችን አትግደሏቸው የኛው ወገን ናቸው ብለው የሚያስቡ ሁቱዎችን የራሳቸውን ዘሮች ሳይቀር የጨፈጨፉበት ናቸው። ይህ የዘር ጭፍጨፋ እንግዲህ በሬዲዮ በቴሌቪዥን ሁሉ የተላለፈ ነበረ። በቃ ቱትሲዎችን ባገኛችሁባቸው ቦታዎች ሁሉ አጥፏቸው የሚል የዘር ማጥፋትና አሰቃቂ በጣም የሚያስጠላ የዘር ማጥፋት እንቅስቃሴ ነበረ ማለት ነው። ሶ እዚህ ጋር መጽሐፋችን ዶክመንተሪ እንድንመለከት ያዘናል። ኢፍ ዩ ዋንት ቼክ ማድረግ ትችላላችሁ። ከዚህ በኋላ ያሉት አሁናዊ የአፍሪካ ችግሮች በቢጫ ያሰመርኳቸው ናቸው። ዋና ዋናዎቹ በቢጫ ያሰመርኳቸውን ሴቭ አድርጓቸው በአእምሯችሁ። ሌላውን ግን ያን ያክል ጥቅም ስለሌለው ማብራሪያም ስለሆነ እየተረጎምኩላችሁ እንቀጥላለን። ፖቨርቲ ዋዝ አናዘር ፕሮብለም ዛት አፍሪካን ፌስድ ዲዩሪንግ ዘ ፖስት ኮሎኒያል ፔሪድ። አፍሪካ እንግዲህ ከቅኝ ግዛት በኋላ እንደ ትልቅ ችግር የተጋረጠባት ድህነት ነው። ኤክስትሪም ፖቨርቲ ኢን አፍሪካ ሃዝ ሜኒ ሪዝንስ ሰም ኦፍ ዊች አር ክሎዝሊ ሊንክድ። ብዙዎቹ የአፍሪካ ችግሮች ከድህነት ጋር የተገናኙ ናቸው። ዘ ኪ ኮዝ ኦፍ ዘ ፖቨርቲ ኢን አፍሪካ ኤንድ ዘ ሰፈሪንግ ኦፍ ሚሊየንስ ፒፕል ኢንክሉድ። አፍሪካ ደግሞ በድህነት እንድትማቅቅ ካደረጉባቸው ምክንያቶች መካከል የመጀመሪያው ግሮዝ ኦፍ ፖፑሌሽን ነው። ከፍተኛ የሆነ
የህዝብ ቁጥር ጭማሪ population growth on the African continent is rapid despite numerous prevention and educational campaigns ከፍተኛ የሆነ ትምህርት ለህዝቡ ቢሰጥም የውልደት መከላከያ መድኃኒቶችም ቢሰራጩም ነገር ግን እስካሁንም ድረስ የአፍሪካ የህዝብ ቁጥር በከፍተኛ ሁኔታ እየጨመረ ነው። developmental success and economic growth cannot keep pace with this like ከፍተኛ የሆነ የህዝብ ቁጥረት እድገት ካለ ደግሞ ኢኮኖሚን ለማስተካከል ከባድ ነው። ምክንያቱም አዲስ የሚወለደው ልጅ ሌላ የሀገሪቱ ዕዳ ስለሆነ in other words first of all rapid population growth is likely to reduce per capita income growth and well-being which tends to increase poverty ማለት ነው። ልክ የህዝብ ቁጥር በጨመረበት ቁጥር ፐር ካፒታል ኢንከም አንድ ሰው ከሀገሪቱ ሀብት የሚደርሰው የገንዘብ መጠን እየቀነሰ ነው የሚሄደው ማለት ነው። ምክንያቱም ቅድም እንዳልኳቸው ሌላው የሚወለደውም ልጅ የሀገሪቱን ሀብት እየተጎናጸፈ ስለሚሄድ። ሰከንድ ኢን ደንስሊ ፖፑሌትድ ፑር ኔሽንስ ዊዝ ፕሬዠር ኦን ላንድ ራፒድ ፖፑሌሽን ግሮዝ ኢንክሪዝ ላንድለስነስ ኤንድ ሄንስ ዘ ኢንክሪዝ ኦፍ ፖቨርቲ ማለት ነው። ከፍተኛ የሆነ የህዝብ ቁጥር ባለባቸው አካባቢዎች የመሬት እንሰት ይኖራል ወይንም ደግሞ መሬት እያነሰ ይመጣል። ሶ ይህ የህዝብ ቁጥር እድገት ማለት ነው የመሬት አጥነትን እና ድህነትን እየጨመረ ይሄዳል። ፋይናሊ the adverse effect of rapid population growth on child health and possibly on education will likely increase poverty in the next generation በዚሁ ከቀጠለ ማለት ነው ይህ ከፍተኛ የሆነ የህዝብ ቁጥር እድገት የህፃናቶች ሞት እያደገ ይሄዳል። የትምህርት እጥረት እየመጣ ይሆናል። በመቀጠልም ደግሞ ድህነት ባለበት ሁኔታ እየቀጠለ ይሄዳል። ሌላው ለድህነት መንስኤ የሆነው ዋር ኤንድ ክራይስ ነው። ጦርነትና የጦርነት ኪሳራዎች ነው። ኦፍ ዘ ወርልድስ ኦፍ ቲዮኒ ዋር ሪሌትድ ኮንፍሊክት ኢን 1930 11 alone were fought on the African continent all in sub-Saharan Africa ዓለም ላይ በ2013 ከተፈጠሩ ዓለም አቀፋዊ ጦርነቶች መካከል 11ዱ የሚሆኑት በአፍሪካ ላይ ነው። አፍሪካ ላይ መሆኑ ሳይቀር ደግሞ ሰብ አፍሪካን ሰሃራ የምንለው ከሰሃራ በታች ባሉ የአፍሪካ ሀገራቶች ነው ማለት ነው። ዚስ ኢንክሉድ ዘ ዋር ኢን ሱዳን ኤንድ ሳውዝ ሱዳን በሱዳን የነበረውና በደቡብ ሱዳን የነበረው ጦርነት፣ በሶማሊያ፣ በናይጄሪያ፣ በማሊ፣ በዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ በሴንትራል አፍሪካን ሪፐብሊክ በእነዚህ ሀገራቶች ላይ የተፈጠሩት ጦርነቶች ናቸው ማለት ነው። ኢን ክራይሲስ ሪጅንስ አግሪካልቸራል ፕሮዳክቲቪቲ ዩዥዋሊ ከም ቱ ስታንድ ስቲል ላይክ ጦርነት ባለባቸው ሀገራቶች የግብርና ውጤቶች የሚሆን ሌሎች የኢኮኖሚ እድገቶች ሊፈጠሩ አይችልም በምንም ምክንያት። many people flee are forcibly expelled from their home and are dependent on outside help በጣም ብዙዎቹ በጦርነት ምክንያት ወይንም በጦርነት ኪሳራ ምክንያት ከቤታቸው ይሰደዳሉ፣ ከቤታቸው ወጥተው ሜዳ ላይ ይሆናሉ ማለት ነው። እሱም አይቀር ብሎ ደግሞ ከውጭ ሀገር በሚመጣ እርዳታ የዕለት ከዕለት ህይወታቸውን ይቀጥላሉ ማለት ነው። ፖቨርቲ ኢን አፍሪካ ኢዝ ኢንክሪዚንግ አዝ ሪዛልት ኦፍ ዚስ ዋር በጦርነቶቹ ምክንያት አፍሪካ በድህነት አረንቋ ውስጥ እየገባች ትገኛለች። ወጥታም አታውቅም ማለት ነው። ሌላኛው ክላይሜቲክ ኮንዲሽን ነው። የአየር ጸባይ ወይንም ደግሞ የአየር ስነ ምህዳር የምንለው ዘ አፍሪካን ኮንቲነንት ሃዝ ቢን ሰፈሪንግ ሞር ኤንድ ሞር ፍሮም ክላይሜት ቼንጅ ኢን ሪሰንት ዲኬድስ በክላይሜት ቼንጅ ወይንም ደግሞ በአየር ንብረት ለውጥ ምክንያት አፍሪካ እየተሰቃየች ትገኛለች ማለት ነው። devastating flood and extraordinary drought period lead to crop failure ከፍተኛ የሆነ የጎርፍ አደጋና በማይታወቅ ጊዜ የሚፈጠሩ ድርቆች የክሮፕ ፌለር ወይንም ደግሞ አዝርቶች እንዳይሳኩ ወይንም አዝርቶች እንዲወድቁ የሚያደርግ ሆነዋል ማለት ነው። እነዚህ ጎርፎችና ድርቆች the consequences are regular hunger crisis and famine in Africa አፍሪካ ላይ ይህ የአየር ንብረት ለውጥ ደግሞ በረሃብና በድህነት እንድንቀጥል አድርገውናል። ፓርቲኩላርሊ አፌክትድ አር ኢስት አፍሪካ ኤንድ ሳሃራ ሪጅንስ በዚህ በአየር ንብረት በጣም እየተጠቁ ያሉት ደግሞ የሀገራችን የምትገኝበት የምስራቁ የአፍሪካ ክፍል እና ከሳሃራ በታች ያሉ ሀገራቶችን ያካትታል። ሌላኛው አፍሪካ ድሃ ሆና እንድትቀር ያደረጋት ዲዚዝ የምንለው በሽታ ነው። ዲዚዝ such as AIDS, malaria and Ebola are the cause but also the result of poverty in Africa እነዚህ በሽታዎች ማለት ነው ለአፍሪካ ድህነት ምክንያትም ሳይሆኑ እንደ ውጤትም እየሆኑ ነው ማለት ነው። ውጤቱ አደጋው ከፍተኛ ነው። A low level of education and inadequate medical care in many regions means
that disease spread faster and cannot be treated ዝቅተኛ የሆነ የትምህርት አሰጣጥ ሁኔታና አሁንም ዝቅተኛ የሆነ የመድኃኒት ስርጭት የአፍሪካ ህዝቦች በእነዚህ በሽታዎች በከፍተኛ ሁኔታ እንዲጠቁና እንዲሞቱም ምክንያት ሆኗል። The average life expectancy of the population is decreasing and the numbers of orphan is increasing የቤተሰብ አጦች ወይንም ደግሞ ቤተሰብ አልባ ህፃናቶች እንዲበዙና የአፍሪካ ላይፍ ኤክስፔክታንሲም እንዲቀንስ ሆኗል። ላይፍ ኤክስፔክታንሲ ማለት አንድ ሰው ከውልደቱ እስከ ሞቱ ያለው እድሜ ላይፍ ኤክስፔክታንሲ ተብሎ ይጠራል። ሶ ያ አፍሪካ ላይ እንዲቀንስ ሆኗል። ሉስ ኦፍ ሌበር ኢዝ ፓርቲኩላርሊ ኖቲሴብል ኢን አግሪካልቸር ኤንድ ሊድ ቱ ሪዲዩስ ፉድ ፕሮዳክሽን ብዙ ወጣቶች በሚሞቱበት ጊዜ ደግሞ የሰራተኛ ኃይል እጥረት ይፈጠራል። ያ ደግሞ በተዘዋዋሪ አፍሪካ በድህነትና በምግብ አጥነት ውስጥ እንድትኖር ያደርጋታል። ሌላኛውና የመጨረሻ የሆነው ኢናዱኬት አግሪካልቸር ኢንፍራስትራክቸር የግብርና ኢንፍራስትራክቸር ወይንም የግብርና መሰረተ ልማት አለመሟላት አፍሪካ ደሃ ሆና እንድትቀር መንስኤ ይሆናል። ኢን መኒ ሪጅንስ ኦፍ አፍሪካ አግሪካልቸር ላክ ቦዝ ኢንፍራስትራክቸር ኤንድ ኤክስፐርቲዝ ሰች አዝ ሮድስ ዋል ኢሪጌሽን ሲስተም ሾርቴጅ ፋሲሊቲስ ኤንድ አግሪካልቸራል ማሽነሪ እንደ የተጠናከረ መንገድ ግድግዳዎች ማለትም አፈር እንዳይሸረሸር የሚያደርጉ ኢሪጌሽን የምንለው መስኖ የሾርቴጅ ኦፍ ፋሲሊቲ የምንለው ለግብርና የሚያገለግሉ እቃዎች እጥረት እንዲሁም ደግሞ የግብርና ማሽኖች አለመኖሩ አፍሪካ አሁንም በበሬ እንድታርስ አድርጓታል። that is why local self help is important in helping to fight poverty in Africa ጻፋችን እንግዲህ እነዚህ ሎካል ሰልፍ ሄልፕ የምንለው ራሳችንን ለመርዳት የምናደርጋቸው ትናንሽ ግብርናዎች የከተማ ግብርና ሊሆን ይችላል በየቤታችን የምናደርጋቸው የግብርና ውጤቶች ለአፍሪካ ጥቅም አላቸው ብሎ መጽሐፋችን እንደ ሰጀሽን ያስቀምጣል። ዲስፓይት ኔጋቲቭ ኢምፕሬሽንስ እንግዲህ እዚህ ጋር ደግሞ አፍሪካ ከነዚህ ድህነቶች ለመውጣት ያላትን ተስፋና ያላትን ጠንካራ ጎኖች ይገልጽልናል። ዲስፓይት ኔጋቲቭ ኢምፕሬሽንስ about Africa as an arena of dictator and despots there are glimmer of hope in optimum አሁንም ድረስ ተስፋ አለ ይለናል መጽሐፋችን። the past 2 decades have no doubt seen a steady expansion of frontier of liberal democracy in Africa አፍሪካ ላይ ዴሞክራሲ እንዲስፋፋ ሆኗል ይለናል መጽሐፋችን በአለፉት 2 አስርተ ዓመታቶች በተለይም ደግሞ ከሚሌኒየም ወይንም ከ2000 ጀምሮ ማለት ነው። in Africa for instance by the 1990s profound democratic reform had swept across the entire continent including South Africa where the white settlers apartheid system collapsed in favor of multi-party democracy ከ1990ዎቹ ጀምሮ አፍሪካ ላይ የዲሞክራሲ መስፋፋት እየተፋጠነ መጥቷል። በተለይም ደግሞ ደቡብ አፍሪካ ከአፓርታይድ ወይንም ከነጭ ሰፋሪዎቹ ነፃ እንድትወጣና ማጆሪቲ ቮት ወይንም ዴሞክራሲ እንዲመጣ አድርገዋል። from Algeria to Democratic Republic of Congo and from Benin to Kenya democratic reforms led to the collapse of decade of single party dictatorship in military rule ከአልጄሪያ ተንስተን ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ቤኒን ኬንያን ብንመለከታቸው እንግዲህ በእነዚህ ሀገራቶች በእነዚህ 2 አስርተ ዓመታቶች ዲሞክራሲ እየሰፈነ የመጣበት ነው። ድሮ ላይ በሚሊታሪ እና በአምባገነኖች ይመራ የነበረውን አሁን ወደ ዴሞክራሲ እንደተቀየረ መጽሐፋችን ይገልጽልናል። ሶ እነዚህ ለአፍሪካ ተስፋ ናቸው ብሎ ያስቀምጣል። Africa's democratic wave of 1990s and 2000s has been termed second independence ይባላል ማለት ነው። አፍሪካ በ1990ዎቹ እና በ2000ዎቹ ያደረገችው የዲሞክራሲ እንቅስቃሴ ሁለተኛው ከቅኝ ግዛት የመውጣት እንቅስቃሴ ተብሎ በታሪክ ይታወቃል። reminiscent of the anti-colonial struggle of 1950s and 60s which led to the end of European colonialism project in Africa ማለት ነው። አፍሪካ በ1950ዎቹ እና 60ዎቹ ያደረገችው የቅኝ ግዛት ከቅኝ ግዛት ነፃ የመውጣት እንቅስቃሴ እና በ1990ዎቹ እና 2000ዎቹ ያደረገችው ወደ ዲሞክራሲ የመሮጥ እንቅስቃሴ እነዚህ ለአፍሪካ ትልቅ ተስፋዎች ናቸው ብሎ መጽሐፋችን ያስቀመጠው ነው ማለት ነው። ሶ በዚህ መልኩ ይህንን ምዕራፍ የምናጠቃልል ይሆናል። ሶ ኔክስት ታይም we are going to see unit 8 post 1991 development in Ethiopia ከ1991 በኋላ ያለውን
የኢኮኖሚያዊ የፖለቲካዊ እንዲሁም የማህበራዊ ለውጥ በኢትዮጵያ ላይ የነበረውን እንዲሁም አሁንም ያለውን የምንመለከት ይሆናል ማለት ነው። ሶ ዶንት ፎርጌት ቱ ሰብስክራይብ ቱ ማይ ቻናል። ቴንክስ ፎር ዋቺንግ